ውድ ነገር አይደለም የሚገዛውልሽ። እሺ እሺ። ለማንኛውም ጅግና ባል ሲኖራችሁ እንደዚህ ነው። እውነት እግዚአብሔር ይመስገን የሩታ ፈገግታ እንደዚህ ስለተመለሰ በጣም ደስ ብሎኛል። የምሬ ነው የምላችሁ ከሚባለው በላይ እና እኔ በራሴ ራሱ እንዳፍር የሆነ በራሴ ራሱ አፈርኩኝ። በእርግጥ ያው በምታዩት ነገር ነው በሚፈጠረው ነገር ነው አንዳንድ ነገር ልትናገሩ የምትችሉት እንጂ የሆነ ፈጥረው የሚያወሩ ሰዎችም አሉ። አረ የሆነ ነገር ሰምቼ ጉድ ነው ያልኩትኝ እንዴ! ጭራሽ ብር ከፍለው አብርሽና ሩታ ላለያዩ ነበረ ምናምን የተባለው ነገር እውነት ነው እንዴ? ቤተሰብ ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ የገናን በዓል እውነት ድባቡን በዓሉን ምናምን ነገር ሩታንና አብርሽ አይታችሁ ስንቶቻችሁ ናችሁ እውነት የተደሰታችሁ? እኔ በጣም ደስ ብሎኛል እውነት ለመናገር ያክል። በተለይ ደግሞ ያልጠበቅኩት ነገር ነው የተፈጠረው። እንደዚህ ሩታና አብርሽ በዓሉን አብረው የሚያከብሩ ጭራሽ አልጠበቅኩትኝም። ምክንያቱም ያለውን ያሳለፉትን ጊዜ የነበረውን ነገር የነበረውን ግርግር በመሀላቸው ሁላችንንም እናውቃለን። ነገር ግን ደግሞ ያ ነገር ወደኋላ ብለውት ልጃቸው በመሃል ስላለ በቃ ልጃቸው አስታረቃቸው። ልዑል ዋው! እውነት ይለያል። ልዑላችሁ ይለያል። እንደዚህ ድምቅ ብላችሁ እንደትመጡ ምናምን ነገር አደረጋችሁ። አንዳንድ ጊዜ በባልና ሚስት መሀል አይገባም። በባልና ሚስት መሀል መግባት ትርፉ ውርደት ነው። ውርደታችሁን ተከናነብን ውርደታችንን። ምን እናንተ ብቻ ሁላችንንም ነው እንጂ። ግን ምን ይሁን ብላችሁ ነው አብርሽንና ሩታን ለማለያየት ብር ከፍላችሁ ብር አዋጣችሁ ምናምን በግሩፕ? እናንተ አይደብራችሁም እንዴ? ለእናታችሁ ቡና መግዣ አትልኩም እንዴ? ሰውን ለማለያየት ብር አዋጣችሁ በግሩፕ ምናምን ነገር። ደግሞ እንግዲህ እና አብርሽና ሩታ የለበሱት ልብስ እነሱን ለመለያየት ባዋጣችሁት ብር የተገዛ ልብስ ነው ሲባል ደግሞ ሰማሁኝ የሆነ ቦታ ማለት ነው። አብርሽና ሩታ እንኳን ያው ለመቀለድ ለማናደድ ያክል እንጂ ዛሬ ቤት ራሱ ነው የገዛላት። አስባችሁታል? 8 ሚሊዮን ምናምን ብር አውጥቶ ነው ቤት የገዛላት። አስቡት እንግዲህ አስቡት። መኪና በባለፈው ገዛ፣ አሁን ቤት። በእውነት ይገባታል ሩታዬ ከሚባለው በላይ። ምክንያቱም ታውቃላችኋ ሩታ ለፍቅር የከፈለችውን መስዋዕት በጣም ብዙ መስዋዕት ከፍላለች ለፍቅር እና ይሄ ያንስባታል። አይበዛም፣ ያንስባታል። ሲጀመርም በጣም ደስ ይላል። ባለ አንድ መኝታ ዋው በጣም ደስ ይላል። እኔ አብርሽ በእውነት ትለያለህ። በዛ አጋጣሚ በቃ የተግባር ሰው ነህ። የሆነ ነገር በተግባር አድርገህ ነው የምታሳየው። አትጎረርም። በቃ ይሆናል ሌለ የሆነ ነገር ስታደርግ ያችን አድርገህ ምናምን ይዘህ ነው በቃ ደረሰኛን ይዘህ መተክ እንዲህ አድርጊያለሁኝ ሰርፕራይዝ ምናምን የምትለው እንደዛ አደርጋለሁ ብለህ እንኳን እንትን አትልም። ቀድመ በዚህ አይ ሪስፔክት ክብር አለኝ እውነት። በዚህ ነገር በጣም ትመቸኛለህ ማለት ለሴት ልጅ ክብር አለክ። ምንም እንኳን ያክል ሴት ይዞ ቢመጣ አብርሽ አንድ ቀን እንኳን እንደው እስቲ ቆይ እዚች ጋር አንድ መናገር የምፈልጋት ነገር አለ። አንድ ቀን ሩታን እጇን ይዞ ወይንም ገፍትሯት ወይንም ታግሏት ምናምን ነገር የሆነ አሌለ እንደዛ አድርጎ አውርቷት አያውቅም። የፈለገ ያክል ሴት እንኳን ይዞ ቢመጣና በዚህ በኩል እኔ በጣም ይገርመኛል የሱ ማለት ነው። እና ያ ሁሉ ጭቅጭቅ አልፎ ያ ሁሉ ድብድብ አልፎ ውሽሚት ይሄንን ስታይ ምን ይሰማታል? ግን የምሬን ነው የምላችሁ። ገመና እግሬን ያዙልኝ እያንቀጠቀጠኝ ነው እያለች ነው አሁን ላይ እንደሚመስለኝ ከሆነ እግሯን ያዙላት እያንቀጠቀጣት ነው። ዋው እኔ ደስ አለኝ ለሩታዬ የምሬን ነው የምላችሁ ከሚባለው በላይ። እንግዲህ ቤት ግዙ፣ ያው እንትን ቅናሽ አለው ምናምን ነገር እና ብራችሁን ለቁም ነገር አውሉ። ለተንኮል ነገር ተምታውሉ እንደዚህ ለማይረባ ነገር እያዋጣችሁ ብራችሁን ተምትጨርሱ እስቲ ቁም ነገር ስሩ። ቤት መግዛት በራሱ ትልቅ ነገር ነው። አስቡ እንግዲህ 2 ሚሊዮን ሱቅ ራሱ አለ። 2 ሚሊዮን ክፍያ ቅድመ ክፍያ ግን 500,000 ከፍላችሁ ቀስ እያላችሁ ትከፍላላችሁ ምናምን ነገር ብሎ ይኸው ዛሬ ሰውየው ተናገረ። የቤቱም የሱቁም ባለቤት። እንደዛ አይነት ነገር ለምን ቁም ነገር ላይ ገንዘባችሁን አታውሉም? አንድ ብር ብትጠራቀም የት ትደርሳለች? አንዳንዶቻችን
አላማ የለንም። ለምንድን ነው አላማ ቢስ የምንሆነው? ለምን ተሰደድን ብለን ራሳችንን ቆም ብለን ማሰብ አለብን። የምሬን ነው የምላችሁ። እድሜ ቆሞ አይጠብቅም። ነገ የሆነ ቦታ ስደርሱ ነው የሚቆጫችሁ። የምሬን ነው። እርጅና ላይ ስደርሱ ይቆጫችኋል። እኔ እኮ በወጣትነቴ አረብ ሀገር ተሰድጄ ምንም አልሰራው ምንም አላደረኩኝም የሚለው ነገር ያንገበግባችኋል። የእግር እሳት ነው የሚሆንባችሁ። ስለዚህ ገንዘባችሁን ለመጥፎ ነገር ከምታውሉት እስቲ ለቁም ነገር አውሉት። ሰው ለማለየት ገንዘብ ታዋጣላችሁ። ግሩፕ ከፍታችሁ ምን አይነት አመለካከት ነው ያላችሁ? ምን አይነት ሰዎች ናችሁ እንደዚህ የምታረጉ ሰዎች? ለምን እንዴ? ምን ሆናችሁ ነው? ቤተሰብ የላችሁም? እናንተ እኮ ነገ ህይወት ይጠብቃችኋል። ቆሞ እንዲህ ሰው ሀገር ላይ እኮ አይደለም የምንቀረው። ነገ እኮ ሀገራችን ነው ዞረን የምንገባው። ሀገራችን ስንገባ ነው ብዙ ነገር የሚቸግረን። አሁን ሰው ሀገር ላይ ስለሆንን ለምንም አይመስለንም። ለምን? የወር ደመወዝ ሰርተን ስለሚከፈለን ስለማንጠቀም ወጭ ስለሌለን ምን በለው እዚሁ ቤት ነው። የሆነ ዩኒፎርም ይገዛልናል የስራ እሱን እንለብሳለን። ልብስ አንቀያይርም። በቃ አሌለ ብር ተሰጠን። ዛሬ ደመወዝ እጃችን ላይ ስለመጣ አሌለ በቃ ሀብታም አድርገን ነው ራሳችንን የምናስበን። ኖ አትሳሳቱ ውዶች፣ አትሳሳቱ። የምሬን ነው የምላችሁ። እና ነገ ነው የሚቆጫችሁ ሁሉ ነገር ካለፈ በኋላ። ስለዚህ እንደዚህ አይነት አጓጉል ቦታ ላይ ብራችሁን የምታወጡ ሰዎች እረፉ። ለመለያየት ብር አዋጣችሁ እነሱን ለመለያየት ብር ከምታዋጡ ለምን አዋጣችሁ የሆነ ስጦታ ነገር አሰጧቸው? ለመጥፎ ከምታውሉት መቼስ ለጥሩ ነገር አውሉት ብዬ ነው እንጂ ከናንተ እነሱ ምን የሚፈልጉት ነገር የለም። የ8 ሚሊዮን እና የ5 ሚሊዮን የ2 ሚሊዮን ብር እያወጡ ሱቅና ቤት መግዛት የሚችሉ ሰዎች ናቸው። በወር ይከፈላል፣ እየሰሩ እየተከፈላቸው ነው። እንፈልጋለን፣ እርዳታቸው ያስፈልገናል አላሉም። ከምንም በላይ እኮ እያገዛችሁ ነው፣ እየረዳችሁ ነው። ቪዲዮ በራሱ ማየት እኮ እናንተ ስላያችሁት አይደለ እንዴ? እይታግኝቶ አይደለ እንዴ የሚከፈላቸው? ለምንድን ነው የማታገናዝቡት? ሁሉ ጊዜ አንድ አይነት መሆን የለብንም ውዶቼ። ብልጥ ሁኑ።